ዘመነ መንግስቱ 49 ነው። 49 አዎ። እንግዲህ ሳይሰሩት 2 ዓመት አለ። እንደገና ከሰሩት በኋላ አንድ አለ 3 በ46 ላይ ስንት ይሆናል? አሁን 49 መሆኑ ታወቀ። ይኸው ዘመነ መንግስቱ የሱ 49 ስለሆነ ቤተ መቅደሱን ከመስራታቸው በፊት 2 ዓመት አለው። ከሰሩት በኋላ 1 ዓመት አለው። አሁን 49 እንግዲህ 2ቱ አልተሰራበትም። አንዱም አሁን ቅድም እንዳልካችሁ 9ኛው ዘመኑ የሱ ዘመነ መንግስት 49 ለ50 ፈሪ ማለት ነው። ለ50 ዓመት ለመግዛት 1 ዓመት የጎደለው ማለት ነው። ሌላ ደግሞ ጊዜያችሁን መጨረስ ይሆናል። ይሄ ለካህናቱ እንጂ ለምዕመናን አይሆንም። አርጤክስስ ይባላል እና ትልቅ ገዥ ነው። እስራኤልን ሁሉ ዓለምን የገዛ ነው። እሱ በአባቱ አይሁዳዊ በእናቱ አይሁዳዊ በአባቱ አረማዊ ነው እና ስራ ሲጀምሩ ቤተ መቅደስ ለመስራት ጀምረው እየሄዱ ሳለ በ6 ዓመቱ ላይ ሄደው ነገር ሰሩበት። አጀም ኮምታ የሚባሉ ጠላቶች የአካባቢ ማለት ነው፣ በእስራኤል ላይ አደጋ የሚጥሉ ሞዓብ አሞናውያን የሚባሉ የአሞን የሞዓብ የሆኑ እና ሲሰሩ እንገዛችሁ አሏቸው። እነዚህ አይ እይባ ሞዓባዊ አሞናዊ እስከ ሳልስ ወራ በትውልድ ይላል በአባቶቻችን። ሞዓባውያን አሞናውያን ቤተ መቅደስ አይሰሩም ብለው አባረሯቸው ማለት ነው። ሄደው ነገር ሰሩ ለንጉሱ። ይቺ ሀገር ምሽግ እየሰራች ነው ታሰጋለች ብለው ሲነግሩት አቁሙ ብሎ አዋጅ አሳወጀ። በዚያ 6 ዓመት እያሉ ማለት ነው። በዚህ ጊዜ ቆየና እሱ ደግሞ አልፎ ሌላ እንደዚያው 2ኛ አርጤክስስ የሚባል 2ኛ ማለት ነው። እሱ ነገሰ። አሁን እሱ ቤተ መዛግብት ገብቶ ፋይል ሲያይ ታሪክ ሲያይ የዚህ የቤተ መቅደሱን ስራ አገኘ። እንደታገደ እየሰሩ 6 ዓመት ከሰሩ በኋላ በአዋጅ እንደቆመ እና ይሄ ቤተ መቅደስ ምን ላይ ነው ያለ አሁን አሉ። አይ አዋጅ ታውጆባቸው ይቁሟል ስራውን አሉት። በሉ እንደ ቀድሞው ይስሩ ብሎ አዋጅ አወጀላቸው። ከዚያ 6 ዓመት አለ ብያቸዋለሁ። ከዚህኛው ስንት ነው? አባ ሰላማ ኩረት ያቀብሉም የለም 40 የሚለውን ብቻ ሳይሆን ሂሳቡን ለማገጣጠም ነው እንጂ እንግዲህ ከዚያ 6 አለ ብያለሁ። ከዚህ አሁን በ30 ዓመት ሰሩት ከተፈቀደላቸው በኋላ 36 ሆነ አይደል? ከዚያ 6 አሁን በ30 ዓመት ጨረሱት አይደለም? አሁን ደግሞ ሌላ ሄሮስ ወልደ ሃንዶፌር የሚባል አሁንም በእናቱ እስራኤላዊ በአባቱ አረማዊ ነው። አሁን እሱ ለበዓል ወጥቶ በዓል ሲያከብር ሲያየው ደስ አላለውም። የድሮ የአያቶቹ የድሮ ቤተ መቅደስ እንደዚህ አይደለም፣ ምን ነው አላማረም ምሳ ይላል። ኋላ እነሱ ዝም አሉ። እኔ ልስራላችሁ ብሰራላችሁስ ጥሩ አረጌ ሲል ዝም አሉ። ለምንድን? በአባቱ አረማዊ ነው አውቆ ጀምሮስ ቢቀርብን ብለው ዝም አሉ። እነሱ ዝምታ ትልቅ ነገር ነው። አሁን እሱም ገባው ጠርጥረው ነው አለና 8 ዓመት ማቴሪያሉን አቀረበ። ጠቅላላ የሚያስፈልገው ማለት ነው። በ2 ዓመት
አዎ ተጠናቀቀ። እንደው ድሮ ቤተ መቅደስ ሆነ ማለት ነው። አሁን ስንት ሆነ? በቃ ይሄ ለምእመናኑ እኮ አይሆንም። እንደው በ46 የሚለው ምን ቁጥር ነው እንዳይባል እዚህ አትታገሉ። ቁጥሩ እኛ ምን ያደርግልናል? የእኛውን አውጡ የተባለውን ማውጣት ነው። ቤተ መቅደሱ ስትገቡ ማውጣት የሚገባውን ነው። ለካህናት ይመቻል፣ ለወጣቱ መቼስ የሚያነቡትን ቁጥር ይሄ ቁጥር እንዲህ ነው ብሎ ደምሮ ቀንሶ አለመናገር እውቀት ይቀንሳል። ምንም ለጽድቅም ለምንም ባይሆንም ግን ሰዎቹ የ46 ዓመት ወዲያ ሄደው አጠገባቸው የዘመናት ባለቤት እያለ አጠገባቸው ታሪክ እየተረኩ አልግባባሉ። አሁንም እኛ እንደዚህ ነን። እኔ የቆራቢ ልጅ ነኝ፣ አባቴ መሪጌታ ነው ይላል። እሱ እኮ በስማማ አይልም እንዴ! የአባቱ መሪጌታ መሆን ምን ያደርግለታል? ይጋባል እንዴ? ዝም ብሎ እንደ አብርሃም የአብርሃም ልጆች ከሆናችሁ የአብርሃምን ስራ ስሩ ነው። አባቴ ጥሩ ነው ያለ ሰው ከአባቱ የተሻለ ስራ መስራት ትልቁ ነገር ማለት ነው እንጂ አባቴ እያሉ አባትህማ ኑሮበት ዷል። ጥሩ ጊዜ ያንተ ጊዜ ነው የተበላሸ እንጂ አባት አይደለም። እና እግዚአብሔር እዚያው ሁኖ እኮ ነው፣ እዚያው አጠገባችሁ እኔ ነኝ እያለ እና አሁንም እኛ የትናንቱን እያወራን እኛ ምንድነን? የዛሬውን ነው መማር ማለት ዛሬ ነው። ትናንትማ ይኸው እኮ አወጣ ርግቡ ያ ሁሉ በጅራፍ ተበተነ። ግን የዛሬውን ቤተ መቅደስ ነው። አዎ እኛ የምንፈልገው ዛሬ ስንጾም እግዚአብሔር ወደ እኛ ሲመጣ እዚህ ቤተ መቅደስ ሲመጣ ሰው ምን ይዞ ነው ያለ? እንስሳዊ ጠባይ ነው? አዎ ላም የሆነ ነው። ሰው ነው እንጂ ከብት አይደለም። እግዚአብሔር አሁን ይሄን ያስወጣ የውስጡን በሰዎች ሕይወት ያለውን ቤቴን ገበያ ያረጋችሁት ነው እኮ። እንደውም የወንበዴና የቀማኛ አንትሙሰ ረሰይክምዎ በአተ ፈያት ወሰረቅት ነው ያለ። ፈያት ሽፍታ ማለት ነው። ሰረቅት ሌቦች ማለት ነው። እንግዲህ ገበያ ታውቃላችሁ፣ ሌባውም አለ። እንዲያው ገበያ ነው። እንዲያውም ሌባ ያለ ውሻው አለ፣ አህያው አለ፣ ፈረሱ አለ። አዎ እንግዲህ ቤተ መቅደሱ በዚህ መልክ ሆነ ነው። ቤተ መቅደሱ የጸሎት ቤት የእግዚአብሔር መገኛ እንጂ የአህያ የፈረስ የሌባ መናኸሪያ እንዴት ይሆናል ነው። እንግዲህ ይህን መቼ አረግነው ትሉ ይሆናል። ትክክል ነው ጥያቄው። እኛ ስናስቀድስ እንዴት ነን? አዎ እንግዲህ ወደ መቅደስ ልንገባ ነው። ዲያቆናቱ፣ ቀሳውስቱ፣ እኛ አባቶቹ መቅደስ ውስጥ በምን አይነት ነው? ይህን ነው አሁን ትልቁ መልእክት። አንዳንዴ እናንተ ላታውቁ ይችላል፣ ምስጢርም ሊሆን አይገባም። በቤተ መቅደስ አውቆ የሚሆን ሳያውቅ ዝም ብሎ ወሬ የሚቸረችራለ። በእውነቱ መጽሐፉ አይፈቅድም። ስልክም የሚያወራለ ጉድ በሉ በቤተ መቅደስ ማለት ነው። አዎ ስልክ። አሁን ደግሞ ጊዜው ለኃጢአት በጣም የተመቸ እንዴ! ታቦት ተሸክሞ የሚያወራለ። ምዕመና እንዳደነግጡ እንድንትወው ነው። ከምናማት መማር ነው። እንደዚህ አብረን ተማምረን ካልሆነ አሁን እኮ ምን ሁነን ነው እንደዚህ በየቤተ ክርስቲያኑ ይህን ያህል አገልግሎት እየተሰጠ ምንድን ነው እግዚአብሔር ጋር አልገናኛል? አዎ ይሄ ነው ጥያቄው እኮ። ምንድን ነው ያላስወጣነው ነገር አለ እኮ ነው። አዎ ጊዜው የጣለብን ክፉ ነገር አለ። ቤተ መቅደስ ሊገባ የማይገባው በቤተ መቅደስ ሊነገር የማይገባው ነገር መጥቶብናል። እንግዲህ እሱን ታውቁታላችሁ። እንዲያው ትልቁ ቁጥራው ዘረኝነት ብላችሁ ያው ታውቃላችሁ። ምን አልተሰለችሁና ዘረኝነት እንዴ አውጡ ጣሉት ብሏል እኮ። ቤተ መቅደስ በክርስትና ሕይወት አያስፈልግም።
ሰው ነው እንዴ? እኔ ነኝ እኮ ነው ያላቸው። እነሱ እዚያ ድንጋዩ ጋር ሲጋደሉ እኔ እዚህ ሰው የሆንኩት አምላክ ነው ያለ። እና እንዲህ ከሆነ በተሻለ መጠን ክርስቲያን ምንም ሰው ይሁን ሰው ነው፣ እኩል ነው። ይህን ማምን እንኳን ክርስቲያን ሰው አይደለም። ሰው ነው ብሎ ሰው እኩል ነው ማይል ሰውም አይደለም። ይሄን ምናልባት እናንተ እንዴ የተማረው ያልተሱ ሌላ ነገር ነው። ድሃው፣ ሀብታሙ፣ ለማኙ እንዴ ከእናት ወድ እኮ ይዞት የመጣ ልመና የለም። ከእናት ወድ ውስጥ ገንዘብ ይዘህ አልመጣም። ይሄ ጊዜ ነው እንግዲህ። በጊዜው የተማረ ጊዜውን የተከተለ ሀብታም ይሆናል። ደግሞ ጊሉ ዝም ብሏል የትም ቀንም የሚተኛው በጊዜ ካልተማረ ጊዜውን ካልመሰለ ሰው ሊሆን አይችልም። ይሄ ጊዜውን መዋጀት ነው። ወላጆች ልጆቻችሁን ገንዘብ ከመስጠት አስተምሩ። በጊዜው ጊዜውን እንዲማሩ አልኳቸው። ገንዘቡ ችግር የለም፣ ለደብተር መግዣ፣ ለሌላው ለዩኒፎርም ግድ ነው። ለነገ የሚል ነገር አታበጁ ለልጆች። ነገ የራሳቸው ጊዜ ከእውቀታቸው ጋር የሚመጥናቸው ጊዜ ይመጣል እና ብዙዎች እኮ አሉ ገንዘብ ለነገ ለልጅ እንዴ ለልጅ ዛሬ ማስተማር ነው ያለብን። የነገውን ቶ ልጁ ራሱ ነገን ያውቅበታል እና ኃጢአታችንም ቢሆን ለነገ ዛሬ ተውት የተባለው ዛሬው ነው። የዛሬ ትርጉም ከገባን ቀላል እኮ ነው። ትናንት እኮ የለም ሀዳ በቃ ነገም ዛሬ አይመጣም እኮ ዛሬ ነው። ነገም ዛሬ ነው ትልቁ ነገር። ነገ አሁን ቀይውን ጥቁር የት እናውቀዋለሁ? ሙቻ አይደል ምን ሆነ የታውቀዋለሁ? እማውቀው ይህን አሁን የምጮህበትን ሰዓት ነው። ያውም እግዚአብሔር ቢል ከዚህ በኋላም እልፍ ብሎ ምን እንደሚመጣ አይታወቅም። እና ሰው አሁን ጣሉት ነው። አሁን ጣሉት ወደ ቤተ መቅደስ ይዞ የማይገባውን ጥላቻውን፣ ቂሙን፣ በቀሉን። ቤቴ የጸሎት ቤት ነው። ቤትና ጸሎት ናቸው አሁን የምናወራቸው። የሚጸልይ ሰው ደግሞ ቂም በቀል ይዞ አይጸልይም። እግዚአብሔር ቤት ሊገባም አይገባም እኮ አይገባም፣ መርዝ ነዋ። ግን እኛ ስለለመድነው በቃ ሰዎች ጋር ተጣልተን ወደ እግዚአብሔር መጀመሪያ እዚያ ጣጣህን ጨርስ፣ ታረቅ፣ ይቅር እንድልህ። ይቅር እንድልህ ይቅር በል። አሁን ይሄ ገንዘብ አያወጣ። በእውነቱ ለምን ይከብደናል? ይህን ነው እኮ የዛሬ በጉ ርግቡ ይሄ ነው። ቂሙ፣ በቀሉ፣ ምቀኝነቱ፣ ተንኮሉ፣ በሰው ላይ ሴራ መስራቱ። ይሄ እንግዲህ ተውት ያለው ነው። ተውት። አሁን እንደው ከእናንተ ውስጥ የተጣላ ሰው እንደው ጀግና እኔ እንደው ዛሬ ሳላውቅ ነው የተጣላሁት ሰው አለ ይቅር በል ብለው አሁን እሺ የሚላለ እንደው ከእናንተ ውስጥ በጣም ጠንካራ ሰው ማለት ነው የገባው። አሁን እናንተ ቀልድ ነው የሚመስላችሁ። ይቅር ካላላችሁ የለ ሰነዱ እኮ ይቅር በሉ ይቅር ልበላችሁ እኮ ነው። አሁን እኮ እግዚአብሔር ይቅር አልለን ያለ በዚች ብቻ እኮ ነው፣ በዚች ቁጥር ነው። ይቅር በሉ ይቅር ልበላችኋል። እምቢ አለ ሰው። እንዴት አድርጎ ይቅር ይበላል? እንኳን እግዚአብሔር እኛ እንኳ በተዋዋል ነው አይደል? ቤት ስንከራይ እስከዚህ ተብለን አይደል? ቀኑ ሲደርስ ወይም እንደገና ማደስ ካልሆነ እንዴት አድርገን ልንኖር እንጂ አንችልም በእውነቱ። እና ይቅር ማለት ልመዱ። ቤተ መቅደሱ አይፈልግም እንዲህ አለው። በቤተ መቅደስ ውስጥ ቂም በቀል መርዝ ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እግዚአብሔር ጋር እንግዲህ እግዚአብሔር ጋር የሚነጋገር ሰው ዝግጅቱን እስቲ ያስቡት። አሁን እንዳው ጠቅላይ ሚኒስትሩ ቢሮ ወይም ፕሬዝዳንቱ ቢሮ ትሄዳላችሁ ቢባል ምንድን ነው ዝግጅቱ? እስኪ አንተ ወንድሜ እንዴት ሆነህ ነው የምትሄድ? አይዞህ
እንደ ወደዚያ ስትሄድ ምንድን ነው ያለህን ሁሉ ቸክ አድርገው። እንደው ያልሆነ ለብሰህ እንዲህ ያልሆነ ጫማ አድርገህ እንደው ተንዘላዝለህ ነው እንዴት ነው የምትሄደው? ንገረን፣ እንዲገባን እኮ ነው። ለምን ወደ ማን ስለምትሄድ? አዎ ወደ ቤተ መንግስት። ጥሩ። ይሄኛው ቤተ መንግስትስ ዩኒፎርም አይጠይቅም እኮ። አሁን እንደው እሱን ልብሱን ቶ የዚህ ጥያቄ በውስጥ ነው። የተጣላው ሰው የለም እንደው ሳሸሽግ አይዞህ፣ ከሸሸከው ሌላ ዳነ። አውጣው ጣለው ብሏል እኮ እግዚአብሔር። የተጣላው የለም። አታቅማማ። ምንቸ ካለ አለበ ሳላውቅ እንዴ ሳታውቅ ትጣላለህ እኮ። ይኸው ዝም ብለን እውነቱን ነው መናገር ነው። እውነት እኮ ቀልድ ይመስላል። የተጣላህ የለም ከባለቤትህ ጋር እንደ አንድ ቀን አለች የሆነ እሷ ተጣልታ አታውቁም? በጣም ጥሩ በእውነት እግዚአብሔር ይባርክ። ይሄ እኮ ነው። ሌላ ምን አለ እንግዲህ? ሁላችሁም እርግጥ አንተ እንዲህ ብትሆን ሌላው ደግሞ ያንተን ጨምሮ በቃ ዛሬም ሲመጣ ቤት ተጣልቶ የሚመጣ ቃል በጣም የሚገርማችሁ ወደ ቤተ ክርስቲያን ሲመጣ ሚስቱ ጋር ተጣልቶ ወይ መንገድ ገጠመኝ ይሆናል ተጣልቶ ይመጣል። እንዴ ምን ልሸምት ትመጣለህ? ተጣልተ እኮ ምን ሊገዛ ማለት ነው? ዝም ብለህ እኮ ባዶን ነው የሚመጣ። ሀብታም ቢሆን ድሃ ሆኖ ድሃም ደግሞ ቢሆን ሀብታም ነው። ወደ እግዚአብሔር ስለሆነ የሚሄደው ባዶን መምጣት ጉድለት መሙላት እኮ ነው። የጎደለው ሞልቶ ለመሄድ ነው። አሁን ወደ ገበያ ስትሄዱ እቤት ያለውን እኮ አትገዙም። እናቶች ትገዛላችሁ? እንደ ፍሪጁ ግጥም ብሎ የሞላ ይገዛል? ፍሪጁ ውስጥ የሌለ ምንድን ነው? የሌለውን ማስታወሻ ትይዛላችሁ አይደል? ያ ምንድን ነው? ጎደሎ መሙላት ነው አይደል? ወዲህ ስትመጡ ደግሞ ብዙ ጉድለት አለ በሕይወታችሁ፣ በጆሮአችሁ፣ በዓይናችሁ፣ እንደው በሰውነታችሁ እንቅልፍ ልታጡ ትችላላችሁ እኮ። እንደው ዛሬውም ማነው እንቅልፍ ያጣ ብንል ሞልቷል ብዙ ሰው። አዎ ብዙ ሰው። ያ ጉድለት ነው። ይኸው ብዙ ጉድለት አለ እኮ የማትናገሩት እግዚአብሔርና እናንተ ብቻ። ያ የሚሞላው እዚህ ነው። ይኸው ገንዘብ ኑሯችሁም እኮ ሰላም የለም አለ የለም እኮ። እንደውም በአሁን ድሃ ነው የሚሻል በእውነቱ። ይቅርታ ድሃ ምንም አታስብም። የድሃ ሀሳብ ቁርስ ነው ቢበዛ። ቁርሱን ሲበላ ደግሞ ምሳ ነው፣ አያደክምም። ማታም ደግሞ ለጥ ብሎ ነገ ጧት ምን በላ እንጂ ምን የለም እንዴ። ሀብታምማ ያላችሁ ሰው ብነግሩን እኔ ከማበላሸው ሌት እንዴት እንደምታድሩ አልነግሩን። እውነቴን እኮ ነው። እንዲ አሁን አንዱ ሀብታም ቢናገሩ ያምርባቸው ነበር። እኛ ትልቅ ሰው እያሉ እንግዲህ ሀብታም ይሆኑ አይሆኑ ግን ሀብታም ይኖራቸዋል የምለው ትልቅ አልሆኑም እንዴ። አዎ ያ መከራ እኮ ነው መከራ በእውነት እንዴ። ይህን ጉድለት ሰላም እንዲኖር እኮ ነው ያ ለመከራ የመጣውም ጊዜው እኮ ነው። እግዚአብሔር ያስተካክለዋል እግዚአብሔር እና ስለዚህ የጉድለት መሙያ ነው ጉድለታችን። እና ቤተ መቅደስ የሚባለው የኔና የእናንተ ሰውነት ነው። አሁን እኛ አገልግሎት ስንል በጣም ይገርማችኋል። 1000 ብር መስጠት፣ ሚሊዮን መስጠት እሱ ጥሩ ነው፣ ምንም አይደል። ግን መጀመሪያ የሚጠይቀው ሰውነትን ነው። እግዚአብሔርን በሰውነት ማገልገል ነው። በዚህ በሰውነታችን በእጃችን በእግራችን በእኛ ነው እግዚአብሔር የሚፈልገው ይሄ። ከዚያ በኋላ ያን መስጠት ይቻላል። ግን እኛነታችን ጠፍቶ ብራችን እግዚአብሔር ለእግዚአብሔር ምን ያደርግለታል? እዚህስ መጥቶ ምንም ቁም ነገር እኮ የለውም። የተአምሩ ነው አለ ቅዱስ ጳውሎስ ከመ ማኅደሩ ለመንፈስ ቅዱስ ዘህዱር ላይ ሌክሙ፣ በእናንተ ላይ አድሮ ያለው የመንፈስ ቅዱስ ማደሪያ እንደሆናችሁ አለ። አዎ ዘነሳይክሙ ማበ እግዚአብሔር፣ ከእግዚአብሔር የተሰጣችሁ
ይህ ስጦታ እግዚአብሔር ነው። በአካላችን ያለው እረፍቱ ውስጡ ወድቃችን ሰላም ሆኖ የበሉት የጠጡት ተስማምቶ በቂ እንቅልፍ አግኝቶ ይሄ የእግዚአብሔር ነው። ይህን ደግሞ የሚባርክ ሰው ነው። ጋራጅ ገብቶ እዚያ አይስተካከል። ሐኪም ቤትም ቢሄዱ በእውነት ቢዝነስ ነው እንጂ በትክክል መሳሪያውም ባለሙያውም እንደው ብዙ አይደለም። በእውነቱ ሐኪሞችን ማማት እንዳይሆን ካላችሁም ቅር እንዳይላችሁ ብዙም አይደለም። ብዙ ለውጥ የለው። እግዚአብሔር ሲያክም ነው። ጠባሳ የለው ምን የለው በእውነቱ እና ወይኮንክሙ ለርእስክሙ አለ። የተፈጠራችሁ ራሳችሁን ልታገለግሉ አይደለም ማለት። እኛ የተፈጠረው ራሳችን አይደለም ማለት። በሴት ተሳየጠክሙ በደሙ በወርቀ ደሙ ዋጃችሁ ሰብሕዎ ለእግዚአብሔር በሥጋክሙ በሰውነታችሁ እግዚአብሔርን አገልግሉ። በሰውነታችሁ ዛሬ ሰውነት የት አለ? ሰው እየገደሉ እንዴ! ሰው እያሳደዱ ሰውነት የለም። አዎ የለም እኮ ይሄ ሰውነት አይባል። የቅድሙ ወንበዴዎቹ ቤተፋያት የቅድሙ ያልኳችሁ እና እንደዚህ ሆኖ አይሆንም ዘመዶች። እንዴ ለቤተ ክርስቲያን መኖር ያስፈልጋል። ለቤተ ክርስቲያን ስንኖር በምን መልኩ ነው እስቲ? እንደው ለቤተ ክርስቲያን መኖር ማለት ምን ማለት ነው እስቲ? አንተኛው ደግሞ የጎጃም አበበ የለበስከው አንተ አዘና አይደለም አበበ አንተ ነው ልብሱን እየነገርኩ። እንደው ለቤተ ክርስቲያን መኖር ማለት እንደው ለቤተ ክርስቲያን ሰው ሲኖር እንዴት ነው መኖሩ? በቤተ ክርስቲያን መኖር አይደለም። ይኸው እንግዲህ ሁለቱ በእና ለዩ። በቤተ ክርስቲያን መኖርና ለቤተ ክርስቲያን መኖር ልዩነቱን ወቁ። ለቤተ ክርስቲያን መኖር ምን እያደረጉ መኖር ነው? ምን አለኝ? ራስን አንጽቶ። አዎ ጥሩ እኮ ነው። ለእግዚአብሔር መኖር ያው እኮ ነው። በስጋችሁ አይደል ያለ። ስጋ ማለት እጅግ የማይሰርቁበት፣ የማይቀሙበት፣ ክፉ የማያስቡበት፣ ክፉ የማይናገሩበት ይህ በስጋ ነው ለእግዚአብሔር መኖር ማለት ነው። ግን ለቤተ ክርስቲያን ስል ደግሞ የምልህ ይቺ ቤተ ክርስቲያን ልትኖርላት ትጠይቃለች። ምንድን ነው የምትኖርላት? ለዚህ ለህንፃ ውስጥ እንደው ባለኝ አቅም ነው እዚህ ላይ እንደው አስራት በኩራት ታወጣለህ ባለኝ አቅም ብለሃል አለህ አይ የለም ውሸት ነው። አሁን ይሄ በጣም ነው ዘመዶች። አሁን እኛ ብዙ ጊዜ ጥላ ይዘን ስንንጫጫ የሰጠንን በመድረኩ አቶ ገሌ እሱ እንደሱ እኮ አልነበረ። ይሄ ግዳጅ እኮ ነው። ለሃይማኖት አለን እኮ ግዳጅ እኮ ነው። ካመንከው ማን በሰራው ያደላቸው እጅ እግራቸውን ይሰጣሉ፣ ሰማዕት ይሆናሉ፣ ቤት ዘግተው ገዳም ይሄዳሉ። የእኛ እኮ የአሁኑ ክርስትና በጣም አጠያያቂ ነው። ካለው ቆርሶ ለሃይማኖቱ ጧት ማታ መተህ እጅ እንዴ የምትማጠንበትን እና እዚህ ላይ ብትበረቱ ምን ማድረግ አለባችሁ? አስራት በኩራት እንድትባረኩ ነው። ወዳም አይደለም፣ ታክስ አይደለም። ይሄ ዝም ብሎ ለመባረክ ነው። ከምታገኟል 10 ብር ብታገኙ 1 ብር መስጠት ይከብዳል? እስቲ ሁላችሁ በእጃችሁ ንገሩ። ይከብዳል የምትሉ ዝም በሉ። አይከብድም የምትሉ እጃችሁን አውጡ እስቲ። አይከብድም የምትሉ አይዟችሁ፣ እኔ ባላይ እግዚአብሔር ያችኋል። አይከብድም ማለት አይከብድም አይደል? ጥሩ። ይሄው ጊዜ ማለት ነገ እኮ መጋቢትን 1 ልትል ነው ነገ። አየህ ሰውም አይሰጠንን ወራቷን በሰላም አሳለፍ። ነገ ደግሞ መጋቢትን ሊሰጥ። ይህን ላረገ ለእግዚአብሔር ለምትገለገልበት ለሃይማኖትህ መገለጫው ምንድን ነው? የማመናችን ድሮ እኮ እጅ እግራቸው ተቆርጠው ዛሬ በዓላቸው ይከበራል፣ እንባረክባቸዋል። እኛ ከዚያ ከገንዘቧ ከ10 1 ቆርጦ ልባርካችሁ ነው ያለ። እንግዲህ ይህን ቃል ገብታችኋል። ከነገ ጀምሮ የምታገኟትን
አስራታችሁን ስጡ ሳትለምኑ። ህንጻችሁ አንድ ያልቆ እንደ ልብ ትማሩበታላችሁ፣ ሥጋውን ደሙን ትቀበሉበታላችሁ። ይህን ነው እንግዲህ አውጡት ያለ። ወደ ቤተ መቅደስ ይዞ የማይመጣ ከስርዓት ውጭ ህይወት ማለት እኮ ነው። አውጡት የሚለው ይህን ነው፣ አውጥቶ መጣል ያለበት። እንግዲህ በእናቶች በኩልስ እንዴት ነው? አስራት ማውጣት ይከብዳል? አዟችሁ በእጅ ነው የሚጠየቀው። እሱማ አንዳንዱ ዝም ሊል ይችላል። እጃችሁን እስኪ አውጡት። አይከብድም የምትሉ የሚከብዳችሁ አታውጡ፣ እግዚአብሔር ይታዘባችኋል። አይከብድም አይደል? እንደ አንድ ነገር እኮ ነው። ከ10 ቁጥር አንዱ 9 ወደ ኪሳችሁ ነው። ያውም እኮ ቀኑንም ገንዘቡንም ቢሰጥ ነው እግዚአብሔር አይደል? ምን አለ እሱ ከሰጠ መስጠት ይከብዳል? አይከብድም። ይህን ተለማመዱ። ይህ እንድትባረኩ ነው። ልጆቻችሁ ይባረካሉ፣ ሌባ አይሆኑም፣ ቀማኛ አይሆኑም። እንደ በዳቦ ብቻ ከማሳደግ በስነ ምግባር አሳድጓቸው። ደስ ይላችኋል። ነገር እንዴ ዛሬ ቤተ ክርስቲያን ሊሰርቅ የሚመጣ እኮ አለ። ቤተ ክርስቲያን ይህን ታሪክ ያልሰማ አያችሁ፣ ወንበዴ ይመጣል። እና ይሄ አለማስተማራችን ከኛ የወሰደው ልምድ ነው። ስለዚህ እንግዲህ ለቤተ ክርስቲያን መኖር ማለት ይህ ነው። ቤተ ክርስቲያንን መንከባከብ፣ የሚያስፈልጋትን ማሟላትን። ያቀሪው ቤታችሁ ይቀር የለ ስትሄዱ ሶፋ አይሄድ፣ ቴሌቪዥኑ አይሄድ፣ ልብሳችሁ ቁም ሳጥኑን ያሞላው አይሄድ፣ ምንም እኮ የለ። ይህን ደግሞ እናውቃለን አይደል? ማን ይዞ ወደ ሀብት እና ሀብታሞችን በእውነት ተጠቀሙ። እንዲሁ በሰማይ ተስፋ ይኑራችሁ። ይህ ምድሩ እንደው የምታውቁት ነው። ግራ የሚያጋባ በእውነት ግራ የሚያጋባ ነው የዚህ ዓለም ነገር እና ስለዚህ እንደዚህ አድርገን ቤተ ክርስቲያናችንን ስንጠብቅ ለቤተ ክርስቲያን ኖርን ይባላል። በቤተ ክርስቲያን ደግሞ የሚኖሩ ሌቦች አሉ። ደግሞ በቤተ ክርስቲያን የሚኖሩ ደግሞ ክፉዎች አሉ። ስሙ ቤተ ክርስቲያን ነው፣ ስሙ ሃይማኖት ነው። በሃይማኖት መልክ ደግሞ ቤተ ክርስቲያንን ግራ የሚያጋቡ አሉ። እኛ እንግዲህ ካሉም ይህን ትምህርት ወስደው አይጠቅምም። በሃይማኖት ሊባረኩበት ነው። በሃይማኖት ገንዘብ ሊያገኙበት አይደለም። አንዳንዴ ስትጸልዩ የሚያስገርም ጸሎት አለ። ቅዱስ ሚካኤል እንዲያው መኪና ካልገዛው እንዴ ቅዱስ ሚካኤል አሁን እንዲያው መኪና አለው ሕይወቴን ባርከው ይባላል እንጂ መንፈሳዊ ነገር ነው የምትለምኑ። ሕይወቴን ባርክልኝ፣ ከአደጋ ጠብቀኝ። የቅዱስ ሚካኤል ልመናው። ኧረ እኔ ጋር ሁኑ፣ እሷ ጋር ተሳፈራችሁ እኮ ሂዱ እስኪ አንድ ሰው ወደዚያ ወይም ወዲህ አምጧል። ሰይጣን እኮ አውቆ ነው ርችቱን እየተኮሰ። ካህናቱ ለምን ዝም ትላላችሁ? ጥበቃ እኮ ይሄ ነው። የተጎዱትን ሂዶ ጠበል መርጨት፣ መስቀል ማሳም። ደግሞ አውቆ አበዶችም ሊኖሩ ይችላሉ። አውቆ አበዶች አሉ። እዚህ እንደ ፕሮቴስታንት ይመጡና ከዚያ ኮርጀው መጥተው እዚህም ይጮኻሉ። ይህ የለም፣ ሰይጣንም አይደለም፣ ራሳቸው ኑሮው ነው። ሰይጣን ኑሮው ሲረብሻቸው በቃ እዚህ መጥተው ይጮኻሉ። የሚጮሁበት ቦታ ማለት ነው። መጮህ እኮ የለም የለም። ማን አቴንሽን ይሰጣል? ሜዳው ሪቢል እዚህ ሰው አለ እና ይሄ ሁሉ እንዲስተካከል እግዚአብሔር ጋር እንሆን ነው የምለው። እግዚአብሔር ጋር ነው እና ስትጸልዩ ሚካኤል ጠብቀኝ በሉ። በቃ ይህን ስጠኝ አትበሉ። የለውም እኮ እሱ እንዴ ሰው የሌለውን ይሰጣል እንዴ? ሚካኤል መኪና የለውም። ሚካኤል ያለው ሰላም ነው። ሚካኤል ያለው ከአደጋ መጠበቅ ነው። አርሴማ ይላል ደግሞ አንዳንድ ወጣት መኪናው ላይ አርስዬ ይላል። ያስቃል እንዴ! አርሴማ ቤተ መንግስት መንና የመጣችው ለአንተ ባጃጅ የምትገዛ ምን ብላ ነው እኮ እንዲሁ አስበው። እሷ እኮ ዓለም ቀሪ ነው ብላ ቤተ መንግስት ረግጣ መጣች።
እና የእሷ የጠላችውን ባጃጅ ለአንተ ትገዛለህ? እንዳንቺ አጠንክሪኝ ቅድስት አርሴማ እናቴ። አርስዬም አይባልም እንዴ? የምን አርስዬ ነው? የመንደር ጓደኛ ናት። እና እኔ ጋር ሆኖ ጎበዝተው አሁን እዚያ ምን አትረፋችሁ ነው? እዚያ እኔ ጋር ተፋጠጡት። ጠበል ወደዚያ ወደ ጓሮ ወሰዷቸው። ወደ ጓሮ ወደ ጓሮ አሁን ይህች አንዷ ወጣት ነው። ይህ እንግዲህ ልምድ እኮ ነው፣ ሌላም አይደል። አይዟችሁ፣ ይህ የሚወጣ በእግዚአብሔር ቃል ነው። እግዚአብሔር ቃል በተጸለየበት ጸበል ሥጋ ወደሙ እንድትቀበል ማድረግ። አለበለዚያ አሁን እሷን የምትዋት እንደው እግዚአብሔር ጠብቆን እንጂ የሁላችንስ ቢነሳ ምን እንሆናለን? እኮ የእግዚአብሔር ጥበቃ እኮ ነው። ደህና መስለን አሁንስ አይ ዘመዶች ሁሉም እኮ አብዷል እኮ። ግን ምን አለ እግዚአብሔር አንዴ ለምን ያብዳል ሁሉ ብሎ ሽፍን አድርጎናል እንጂ ቤቱ ሁሉም እብድ ነው። እና ግድ የለም አዳምጡኝ። ጊዜው ክፉ ነው። ጊዜው ተጠንቅቆ ልጆቻችሁን ቅድም እንዳልኳችሁ አይዟችሁ፣ አጠንክሩ፣ ጠበል ይጠጡ፣ ያስቀድሱ። ትምህርታቸውን በማይነካ መልክ ማለት ነው። ለምሳሌ ዛሬ ምን ችግር አለ? መጥተው መቆም እንኳ ቢያቀታቸው ቁጭ አድርጎ እየተጫወቱ ቆይተው ኋላ ጠበላቸውን ጠጥተው ሥጋ ወደሙ ቢቀበሉ ለበረከት ነው። የእነሱ ሥጋ ወደሙ ምን ኃጢአት አልሰሩ፣ ግን ለበረከት ነው። ልምዳቸው ጥሩ ይሆናል። አሁን እኮ ዝም ብሎ የሚጮህ የለም፣ ልምዱ ነው። ጫት የሚቅሙበት ቦታ ይኖራል፣ አልሆነ ቦታ ያ ወዲህ ሲመጣ ይቆጣል መንፈሱ እና እንጂ ሌላም አይደለ። አስተዳደግ ነው። ሰይጣን ማለት ጥሩ ሆኖ ካደገ እግዚአብሔርን ስም እየጠራ ካደገ ቤት ይመጣል ሰይጣን። እና ስለዚህ ስትለምኑ ቅድም እንዳልኳችሁ አርስዬ ማለቱም ተው። አርስዬም አይባልም፣ በጣም ነውር ነው። ቅድስት አርሴማ እናቴ እንዲሁ ባንቺ ያደረው መንፈስ በእኔ ላይ ቢያድር አማልጅኝ። እንዲሁ ቤተ መንግስት ረግጠሽ ሄድሽ አይገርምም? አሁን ወጣቷ እኮ ነው ወጣቷ። ታዲያ እንደዚህ ሊገባን ይገባ የምንለምነው ማለት ነው። ስራውን መስራት ነው። ስራ አትናቁ። በብልስጤም ይሁን ጥቃቅን ምን አሁን ምን ቸገረ? እጅ እግር ልሰራበት ምንም እኮ ነውር የለው። መስረቅ ነው ነውር። የፈለከውን ስራ ብትሰራ በረንጃ ግን ስራ አይናቅም። ዶክተርም ሆንክ ፕሮፌሰርም ሆንክ ምን ያህል ትከፍለኛለህ ነው እንጂ ምንም ሌላ ጣጣ የለም። ምን ያህል ብቻ ነው ምንም። እና እዚህ ግን ዝም ብሎ ቁጭ ብሎ ወንድሙ ስራ ካለው ወንድሙ ዘንድ አይቀጥል የእሱ ሎሌ ይላል። እንዴ ሎሌ እኮ አይደለም፣ ለኑሮህ ነው። ሎሌ ያረገህ ኑሮህ ነው እንጂ ወንድምህ አይደለም። ወንድማማ ችግርህን ፈታል ረዳል። እና ስራ አትናቁ። አዎ አትናቁ። ሌላ ደግሞ ከተፋም ጸልዩ። እንዴ ጸሎት ስራ አይደለም እንዴ? አይደለም አይደለም እኮ ማንም ማመልከቻ ያላስገባበት ስራ ያን ጾም ሙጹ ጸልዩ። ነገ እግዚአብሔር ፍልክ አድርጎ በዚህ በኩል ነው መንገዱ ይላል። መንገዱን ያሳያል፣ የመኖሩን ማለት ነው። እና መጸለይ ማለት ትርፍ ነው የሚያደርጉት። እንዴ ቅዱሳን ቤት ዘግተው የሄዱ ስራ መስሎኝ ስራ ሆኖ መስሎኝ ቤቱን ትተው አይደል እንደሄዱ። ሰው ስራ ሲሄድ እኮ ቤት አይዘጋም፣ ማታ ይመጣል። አዎ እንግዲህ ቅዱስ እስጢፋኖስ አለ። ቅዱስ እስጢፋኖስ ማን ነው በሉ ጠይቁ። አዎ እና ስለዚህ የምትጸልዩትን በሰው ላይ አትጸልዩ። እገሌ እንዲያርጋ አሳየ አትበሉ። በጣም ነውር ነው። በጣም በጣም ይቀፋል በእውነቱ። ይቅር በለኝ ይቅር በለው። አዎ ምን አለ ለሱስ ብትጸልዩለት? ክፉ ለሚያረጉ ጸልዩልን የወንጌል ወልክ ይላል። አዎ የሚበድሏችሁን
ጸልዩላቸው ይላል። አቅም ካለ ብንጸልይለት ምን አለ? ወዶ እኮ አይሰራውም ክፉ ነገር። ክፉ ነገር በማወቅ አይሰራም። አዎ እና ስትጸልዩ ስትሳሉ እመቤቴ ድንግል ማርያም እንዴ መኪና ስጭኝ አትበሉ። እንዴ ከመቼ ወዲህ ነው እመቤቴ መኪና ያላት? እንዴ ድሃ እኮ ናት ድንግል ማርያም። በመንፈሳዊ ሀብት ብቻ ነው እሱ የእግዚአብሔር ማደሪያ ናት። ይኸው እባክሽ ልጅ አድርጊኝ እግዚአብሔር ይደርብኝ በሉ ስትለምኗል። ከዚያ በላይ ሌላው ይሰጣል እኮ ምን ቸገራችሁ? ይሰጣችኋል ተብሎ ግን የሌለ ነገር ክርስትናው የማይወደውን እንደ እመቤታችን ልብስ መቀየሪያ እኮ የላትም። እንዲህ ስላችሁ ትደነግጡ ይሆናል። የላትም እኮ እግዚአብሔር ነው ልብስ መቀየሪዋ። እግዚአብሔር ከአንቺ ጋራ ነው። ደስ ይበልሽ ጸጋ የተሞላሽ ይሄ ነው እንጂ ከተወለደ እየመሩ አንድ 3 ዓመት ብቻ እኮ እናት አባቷ ጋር 3 ዓመት። ሌላው የመከራ ዘመን የስደት ስትወልድ እንኳን መውለጃ ጠፍቶ ስትወልድ እንኳን እና የምንለምነውን ማወቅ ነው። አዎ እመቤቴ ስትሉ ልጅሽ አርጉኝ ነው። በሕይወታችሁ ውስጥ ይሄ በጉ ፍየሉ ወጥቶ እንዲወርቅ አሁን እኮ ገና ጾሙ ሳይጀመር ለፋሲካ ስለ በግ የሚያወሩ አሉ። በግ ይሆኑ አይገርማችሁ? ለፋሲካ አሁኑ ክርስቶስ ጅራፍ ያላዩ አሁን እኮ ነው። እንዲሁ ፋሲካ እንዲሁ ምንድን ነው ምን አደከመ ስለ በጉ? እሱ ይኸውን የነኝ ልታረድ ነው ብሉ እያለ እሱ ራሱ ምን ቸገረ ከበጉ ጋር? እና ከዚህ ሁሉ ተላቀቁ አሁን። አዎ ሌላው ፍስክ እኮ አለ። እሱ አለ አይደል እንዴ ብሉኝ እያለ ጠጡኝ እያለ። አዎ እና ሃይማኖታችሁ ኑሩ። ስትጸልዩ እንደው ስትጸልዩ ለምድሩ ለሀገራችሁ ጸልዩ። አዎ አሁን ለኢትዮጵያ በእውነት ሌት ቀን ብትጸልዩ፣ አዎ ብታለቅሱ፣ ለወገኖቻችን ዛሬ በቅቱ ያልተቀበሩ በጫካው በሸንተረሩ የቀሩ ሳይሞቱ ሙተዋል የተባሉ ሙተዋሉ የተባሉ ለእነዚህ መጸለይ ለወገኖቻችሁ። ሰላም አምጣ። ይህን ደመና ያመጣ ሰላም ማምጣት ያቅታል? እግዚአብሔር እንዲሁ ክፋታችንን ይቅር በለን ማለት ያቅታል? ስትጸልዩ ይሄን ጸልዩ ዘመዶች። ሌላው ይሰጣል። አይዟችሁ እኛ ስጠን ብለው አይደለም እኮ እኛ ስጠን የምለው መንግስት ትምጣ በሉ። መንግስት ዘላለማዊቷ ሰማያዊቷ አዎ እሷ ትምጣ በሉ ነው። እና ስለዚህ እንግዲህ አበዛው ይመስለኛል። አባ ሰላም አይደል? እንዴት ነው? አብረን እንመካከል። ይብቃ አይደል? ይህም ታያዛችሁ። ይኸው አሁን እኮ ስትሄዱ እዚያ ሲጨቀጭቁ ልትሉ ነው። አሁን በስምምነት ይበቃል። ከበቀለ ምን አለ? አዎ ቤታችሁ ያለውን ጅራፍ ሳይነሳ እግዚአብሔር ጅራፍ ካነሳ የሚቋቋመው የለም። ወንበር ይገለባብጣል፣ ኑሯችን ይዛባል። ይኸው ሀገራችን ዛሬ እኮ ምን ጠላት አልመጣ፣ የእኛ ጠባይ ነው። ጠላት የለም፣ ድንበር ጥሶ የመጣ የለም፣ ሀገር የወረረ የለም። እስሱ ወንድም አሁን እርግማን አይደል? እርግማን ሰው ወንድሙን ገድሎ ቆይ የሚቀጥለው ኑሮ ደስ ይላል? ትርፉ ምንድን? ወንድም እናት አባት ሙቱ እንዲህ እና ይሄ ልናስብ ይገባል ዘመዶች፣ ልናለቅስ ይገባል። እንዴ በጣም አሳዛኝ ነው እኮ ይሄ ከርሞ እንደው ያልፋል፣ ግን በታሪክ የሌለ ታሪክ ነው በእውነቱ። በኢትዮጵያ እንዲህ ያለ ታሪክ የለም። ወንድም ወንድሙን የሚገልበት ጊዜ የለም። በአሁን ለወንድሙ ያም ጥሩ ባይሆን ደም መልሳለሁ ይላል ለወንድሙ። ያም ክፉ ነው። ያኛውስ ምን አረገ? እኔ ካረኩት ምንም ጠቀም። ግን ያሁኑ በጣም አሳዛኝ ነው። የመፈናቀሉ ጉዳይ
የኑሮው ያልፍልኛል ብሎ ገበሬው አርሶ ከምሩን ከምሮ እንዴ እና ለዚህ ጸልዩ፣ እዘኑ። ምስጢርም አይደለም የምታዩት አይደለም፣ የሚታይ ምስጢር አይደለም። ማልቀስ መጸለይ። ይኸው ደመናው መጥቷል፣ ደስ ይላል። ሊታረቀን ነው። አዎ ሰማይና ምድር ከታረቀ ጥሩ እኮ ነው። ዝናብ ሲዘንብ ሁሉ ይበርዳል። የተቃጠለው መሬት ይለመልማል፣ እንስሳት በአጠቃላይ ማለት ነው። እና ይህ እርቅ ነው። ይህን ደመና መሬት እንዲነካ ምሕረት ይዞ እንዲመጣ እንደው በትንሣኤ ሁሉ ነገር አቁሞ መጋደሉ ቁሞ ደም መፍሰሱ መፈናቀሉ ቁሞ ሁሉም በጎጆው ደስ ብሎት ሽሮም ይብላ ጥሬ ባቄላም ይብላ ትንሣኤን በሰላም እንድናከብር እግዚአብሔር ሰላሙን ያድለን። አሁን እንግዲህ ተነሱና ሶስት አቡነ ዘበሰማያት ጮህ ብለን ነው። በዚህ በድምፅ ማጉያው አንጸልይም። ድምፅ ማጉያው ነው። መልአክ አባ ሰላማ የሚሉ አንድ አስወግዱት የተባለ አለ። ስትመጡ ባዶ እጃችሁን አትምጡ ይላልና መባስ ይህን አስወግዱ አሉ። አምጡስ ደግሞ አይባልም ወይ? ይህም እንግዲህ ያስተምር ያለው የገባው ማምጣት ነው አይደል? አዎ አለማምጣት እኮ ያው አውጡ ጣሉት ነው፣ ክፉ ነገር ነው ወደ ቤት ሲመጣ። እንግዲህ እንዲያ ከሆነ እዚች በሉ እንደው ተባረኩበት። ያው ሰምታችሁ የለ ተለማመዱት የተማራችሁት። ጥላ ብታዞሩ ደግሞ ለዳር ዳር ላሉት ጥሩ ሊሆን ይችላል። ቅድም እንዳልኳችሁ እንግዲያችን አስራታችሁን ስጦታችሁን ጀምሯት። ይኸው የካቲት አለፈ፣ አይዛችሁ መጋቢትን ደግሞ በደንብ እንዲያሳልፋችሁ በሰላም አገር ሰላም ዝናሙ እንዲጥል በቃ በርቱ፣ አይዟችሁ። ቶሎ ቶሎ በዛ አድርጎ ቢጣልም አይከፋም። እንዲያው ግድ 50ዋን 100ዋን ብቻ አይደለም። ቆዩ እንግዲህ እንዲሁን ማዳላት እንዳይሆን ኋላ ልባርክ። አሁን ጣሏትና እንደው የተማራችሁትን ቸክ አድርጎ አይዟችሁ። አዎ ለምን እየሰጡ ነው ልበሉላችሁ። በእውነት 500 600 ይታያል። አንድ ብርም ብትሆን አይዟችሁ፣ መብዛቱ አይደለም እሱ ያላችሁን ነው። የሌላችሁን አትጠየቁ። ግሩም ነው በእውነት ኢትዮጵያ ሕዝብ እግዚአብሔር ይባርካችሁ፣ እመቤቴ ትባርካችሁ፣ እዚህ ያሉት ቅዱሳን ሁሉ ይባርካችሁ። እንግዲህ ጊዜ እንድንቆጥብ ጥላ ራቅ ላሉት ሳትባረኩ ደግሞ አትሄዱ፣ አይዟችሁ። ይህን ልመና እንዳይመስላችሁ። ያው ቅድም በተማር ነው ለራሳችሁ ቤተክርስቲያናችሁ እንዲህ ድጋፍ ይሆናል። ለጥቂት ለፖለኬት ለአንዳንድ ነገር ይሆናችኋል። ካህናቱም ደግሞ አገልጋዮቻችሁ ሰዎች ናቸው። ካልበሉ ካልጠጡ ያገለግሉ አይችሉም። በርቱ። እንግዲህ እስከዚያ አባ ሰላማ አንድ ጥሩ መዝሙር ዘምሩላቸው። አዎ ይዘምሩ እንጂ እሱ እሺ። የብፁዕ አባታችን ቡራኬ ይድረሰን፣ ቡራኬያቸው ይድረሰን። በእድሜ በጤና እግዚአብሔር ቀሪ ዘመናቸውን ያኑርልን። አመስግኑታ እግዚአብሔርን። በእውነት እንግዲህ ብፁዕ አባታችን አሁን ባለንበት በዚህ ዘመን ቤተ ክርስቲያኗ ካሏት ብፁዓን እና መምህራን ከሆኑ አባቶች አንዱ ናቸው። ብፁዕ አባታችን በሀገራችን በኢትዮጵያ ባሉት አብያተ ክርስቲያናት እንዲሁም በመላው ዓለም የተዘዋወሩ የክርስቶስን ወንጌለ መንግሥት ያስተማሩና እያስተማሩ ያሉ በተለይ በውጭው ዓለም በአሜሪካ ከ18 ዓመት በላይ ያገለገሉና ብዙ አብያተ ክርስቲያናትን ያሳነጹ ስደተኞች ምዕመናን ያጽናኑ አባታችን ናቸው።
እንግዲህ እዚህ ላለን ምእመናን ቡራኪያቸው ለሁለተኛ ጊዜ ደርሶናልና ማን ይመስገን? ኧረ በደንብ አይሰማም። ማን ይመስገን? እግዚአብሔር ምስጋና ይድረሰው። እንግዲህ ብዙ ድካም አለባቸው። በአዲስ አበባ ባሉት ቤተክርስቲያናት እየተዘዋወሩ እንደዚሁ ምክንያቱም በመላ ኢትዮጵያ ላለችው ኦርቶዶክሳዊት ቤተክርስቲያን የስብከተ ወንጌል መምሪያ ኃላፊ ናቸው አባታችን በመላው ኢትዮጵያ ማለት ነው እና ከዚህ አንጻር አገልግሎታቸው ሰፊ ነው። እንግዲህ ባለፈው ጅምራችንን ስላዩ የሚያጓጓ ቤተ መቅደስ እየተሰራ መሆኑን ስላዩ የእናንተንም የምእመናኑን የትምህርት አቀባበል እና የአባት ፍቅር ያላችሁ መሆናችሁ ስላዩ እንደው በልጅነት መንፈስ ጠይቃቸው እሺ ብለው ይኸው ዛሬ በሌሊቱ መጥተው እንዲያድርገው ባርከውናልና አሁንም እግዚአብሔር ረጅም ዕድሜ ይስጥልን፣ አሜን በሉ። ቡራኪያቸው ለሁላችንም ይድረሰን። እግዚአብሔር ሁላችንን ይባርከን። እንግዲህ እንደተለመደው የሳምንት አስራታችሁን በተለመደው መሰረት እንግዲህ ክርስቲያን ያምናል፣ ይማራል፣ እግዚአብሔር ደግሞ ከሰጠው ይሰጣል። ይሄ ቤተ መቅደስ በማናችንም እዚህ አልደረሰም፣ በሁላችሁም ነው፣ ሁሌ እንደምለው ማለት ነው እና ለዚህ እገዛ የሚሆን ስለሆነ ጥላ ይዞርላችኋል። አስራቱን በኩራቱን አንድ የገቢ ማሰባሰቢያ ጾሙ ላይ የሚኖረናል ህንፃው። ስለዚህ በዚህ በጾሙ የቁርሳችንን ጉዳይ ሰብሰብ እያደረግ ሌላ ጉዳይ ሳናውል በየሳምንቱ ስንመጣ እያመጣን ለቅዱስ ሚካኤል መስጠት አለብን። እንግዲህ ቤተ መቅደሳችን እንደምታዩት የፕላይውዱ ስራ ሙሉ ለሙሉ አልቋል። ላዩ ላይ የሚያስፈልጉት 12 ቢሞች ሙሉ ለሙሉ ታስረዋል። አሁን የሚቀረን ብረት ማንጠፍ ነው። ሙሉውን ጣሪያውን ብረት አንጥፈን ወደ አርማታ መሙላት ነው የምንሄደው ማለት ነው እና አሁን በጣም የሚያስፈልገን ብረት በተለይ ባለ 10 ነው። ትናንት ባለሙያዎቹ መጥተው ድሮይንጉን ስትራክቸራሉን በደንብ ሲያጠኑ ሲያዩ ነበርና በእነሱ መሰረት ሙሉ ለሙሉ አሁን ባለፈው ባለ 8 ሆናችሁ ነበር። ባለ 8 ለስታፋ ብቻ ነው የሚሆነው። ሙሉ ለሙሉ የስላቡ ብረት ባለ 10 ቤርጋ ባለ 10 ነው የሚሆነው ማለት ነው። ታውቁታላችሁ እናንተ ሙያውን። ስለዚህ ባለፈው የሚካኤል ዕለት ቃል የገቡልን አንድ እናት ነበሩ። ምናልባት የስልክ መሳሳት ያለ ይመስለኛል። ይሄ ቃል የገባችሁ ባለፈው የሚካኤል ዕለት ቃል የገባችሁ ራሳችሁ ስለምታውቁ ቃል የገባችሁን አምጡልን። የገባችሁትን ከነገ ጀምረን ብረት የማንጠፍ ስራ ስለሆነ ስራችን በተቻለ መጠን ሳትጨነቁ እግዚአብሔር ከሰጣችሁ አንድም ሁለትም ሶስትም ብረት እየገዛችሁ እንድታመጡልን፣ አቅም ያላችሁና እግዚአብሔር የባረካችሁ ደግሞ ሙሉውንም ቢሆን ገዝታችሁ ብታመጡ ወደ 2000 ብረት ነው የሚያስፈልገን። የአንዱ ዋጋ 1200 ብር ነው። ባለ 10ሩ ብዙ ውድ አይደለም እንደ ሌሎቹ። ውዱን ብረት ጨርሰናል። እሱ አሁን ባለ 20 ባለ 16 ሌሎቹን ጨርሰናል። አሁን አያስፈልገንም። ባለ 10 ብቻ ነው የሚያስፈልገን ለስላቡ። ይህንን በልባችሁ ይዛችሁ መሰሎቻችንን በማስተባበር እገዛችሁ እንዳይለይ ለማለት ለማሳሰብ ነው። ስለዚህ በዚህ መልኩ እንቀጥል ነው። የጾማችን ጉባኤ በዚሁ መልኩ ነው የሚቀጥለው። እንግዲህ ከበረታንና ሰው አባታችን ደግሞ ሌሎቹ ፕሮግራሞች ካልያዘብን አንድ ቀን ደግሞ እንደዚሁ በማብቂያው መጥተው እንዲባርኩን እናደርጋለን። እግዚአብሔር የተመሰገነ ይሁን። አመስግኑት መድኃኔዓለም ክርስቶስን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እግዚአብሔር
እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰ እግዚአብሔር ይመስገን ለዚህ ዘምሩ ደረሰ ለዚህ እግዚአብሔር ይመስገን ድገሙት እግዚአብሔር ይመስገን እግዚአብሔር ይመስገን በደም ዘመሩ የቀደመው በደላችንን አታስብብን አታስብብን አቤቱ ይቅርታ አቤቱ ይቅርታ ደግሞ ይደረግልን አቤቱ ይቅርታ ደግሞ ይደረግልን አቤቱ አቤቱ ይቅርታ ደግሞ ይደረግልን ድምፃችሁ የለም አቤቱ ይቅርታ ይደረግልን የቀደመው በደላችንን አታስብብን አታስብብን አቤቱ ይቅርታ ደግሞ ይደረግልን ከፍ ድምፃችሁ አቤቱ ይቅርታ ይደረግልን አቤቱ ይቅርታ ይደረግልን አቤቱ ይቅርታ አቤቱ ይቅርታ ይደረግልን ድገሙት አቤቱ ይቅርታ አቤቱ ይቅርታ ይደረግልን አቤቱ ይቅርታ ይደረግልን አቤቱ ይቅርታ አቤቱ ይቅርታ ይደረግልን አቤቱ ይቅርታ
የእግዚአብሔር ቸርነት የቅዱሳን በረከት እንዲሁም የብፁዕ አባታችን ቡራኬ ሁላችንንም ይባርከን። ቀናችንን ውሏችንን ሁሉ እግዚአብሔር የተባረከ ያድርግልን። አሁን ስጦታችሁን ስጡ። ሙዳየ ምጽዋት ማስገባት ትችላላችሁ። ትልቁ የቤተ ክርስቲያናችን ትልቁ አሁን ፕሮጀክታችን ወንጌል መማር፣ እግዚአብሔርን መማር፣ መንፈሳዊ ሕይወታችን ማሳደግና ከዚያ ቀጥሎ ይህን ሕንፃ ቤተ መቅደስ እንግዲህ በ2 ዓመት ተኩል እዚህ ደርሷል። ከዚህ በኋላ በ1 ዓመት ከምናምን መጨረሱና ማስመረቅ ስለሆነ እቅዳችን ምዕመናን ሳትሰለቹ ወደኋላ ሳትሉ በምትችሉት አቅም በማገዝ ሀሳባችን ጋር እንድትሆኑ ኮሚቴውን በሚጎለው እንድታግዙ የመጨረሻ መልእክቴ ነው። ባለፈው እንዳልኳችሁ ቅድስት ሀገር ኢየሩሳሌም መሄድ የምትፈልጉ ትንሽ ቦታ እንዳለ ትናንትና ሰምቻለሁ። እንግዲህ እግዚአብሔር ከፈቀደ ሁላችንም አብረን ነው የምንሄደው። እኔም እንግዲህ እቅድ አለኝ። ስለዚህ መሄድ የምትፈልጉ መመዝገብ ትችላላችሁ በእኔ በኩልና አብረን ሄደን ለትንሣኤ በረከት አግኝተን እንመጣለንና ይህን እንዳትረሱት ነው። ለደብረ ዘይት ሙሉ ኢየሱስ ገዳም ትልቁ ገዳም በደቡብ ክልል ያለ ነው። መሄድ የምትፈልጉ እንደዚሁ ጉዞ ይኖራል፣ ትመዘገባላችሁ ማለት ነው። መልእክት ጨርሰናል። ብፁዕ አባታችን የመጨረሻውን ቡራኬ ይሰጡንና በሰላም ጸበል ተረጭተን እንደተለመደው የዛሬ ጠዋት ጉባኤያችን ይሆናል ማለት ነው። እግዚአብሔርን አመስግኑት በደንብ። የሰጣችሁትን ስጦታ ሁሉ ይቀበልላችሁ። ለመስጠት እያስባችሁ እያጠራችሁ የአየር አምላክ በረከቱን ጸጋውን ያድላችሁ። ሌሊቱን ባርኮ ከዚህ እንዳደረሰ ቀኑን ሁሉ የሰላም የአእምሮ እረፍት የበረከት ቀን ያደርግልን። የእናታችን የድንግል ማርያም የቅዱስ እስጢፋኖስ የቅዱስ ሚካኤል የቅድስት አርሴማ የአቡነ ሰላማ ረድኤት በረከት ይደርብን። ጾሙን ጾመ ስርየት ጾመ ድኅነት ያደርግልን። ቤታችሁን እንግዲህ በርቱ። ቤታችሁ ዋናው ይሄ ነው። የመጨረሻው የሰላም ቤታችሁ ብትሞቱ የምታርፉበት ያ የመንደሩ ቤት ሙቶ የማያሳርፍ በእውነቱ ለሟቹ አይታዘን። በሟቹ ገንዘብ መጣላት አስቀያሚ ነገር ነው እና ስንኖርም ይሄ ቤታችን ነው፣ የምስጢር ቤታችን፣ የችግራችን። ስናርፍም ደግሞ በተስፋ የምንጠብቀው የላይኛው ቤታችን ነው እና ይህን በሰማይ የምናየውን ደመና ደግሞ መሬት መጥቶ በእውነት ዘር የሚዘራበት እንስሳት ሳር የሚበሉበት ይሄ ዋዕዩ ሙቀቱ የሚቀዘቅዝበት ሰላም የምናይበት ደመና ያደርግልን። ሀገራችንን ሰላም ያደርግልን። ያለውን ችግር ሁሉ በቃ ብሎ መድኃኔዓለም በትንሣኤ ሁላችን ሀገራችን እንድትነሳ የእሱ ፈቃድ ይሆንልን። የእመቤታችን ረድኤት በረከት ይደርባችሁ። አባታችን ሆይ ጨመር አድርጋችሁ ድምፅ ማጓያን ማቆመው
ሁላችሁም እንድትጸልዩ ብዬ ነው። አባታችን የመጨረሻው ድረስ በደንብ አድርጋችሁ አባታችን አድንኖ አርሴክሙ ቅድመ እግዚአብሔር አምላክነ በእደ ብፁዕ ሊቀ ጳጳስ ከመ ይባርክም እግዚአብሔር ይባርከነ ወይሳለ። አቤቱ ሕዝብህን አድን፣ ርስትህን ባርክ፣ ጠብቃቸው፣ እስከ ዘላለሙ ድረስ ከፍ ከፍ አድርጋቸው። አቤቱ ሕዝብህን አድን፣ ርስትህን ባርክ፣ ጠብቃቸው፣ እስከ ዘላለሙ ድረስ ከፍ ከፍ አድርጋቸው። አቤቱ ሕዝብህን አድን፣ ርስትህን ባርክ፣ ጠብቃቸው፣ እስከ ዘላለሙ ድረስ ከፍ ከፍ አድርጋቸው። ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደልን የሚደመስስ ለአባቶቻችን ለሐዋርያት ሥልጣንን የሰጣቸው በንጹሕ ደሙ የዓለምን ኃጢአት ያስተሰረየ ወንድሞች ዲያቆናት፣ አባቶች ካህናት፣ ከዚህ ከእኛ ጋር በአካል በመንፈስ ያላችሁ ሴቶችም ወንዶችም የክርስቲያን ወገኖች ሁሉ ከልጅነት እስከ እውቀት የሠራችሁትን ኃጢአት እግዚአብሔር አምላክ ይቅር ይበላችሁ። እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ስናውቅ በድፍረት ሳናውቅ በስተት በማሰብ በመናገር በስውር በግልጥ ከሠራነው ኃጢአት
እኔንም እናንተንም ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ መንፈስከ አሜን። እግዚአብሔር ይባርከ ለአግብርቱ ወሰላም ተመቶነ ሥጋከ ወደመከ አባነ በመንፈስ ንኪር ኩሉ ሀይል ለጸላይ በረከተ ይዴከ ቅዱስን ተመሪ ተመረት ከያህን እስቸፎ ኩልነም ኩሉ ምግባረ እኳ ጊሰነ ወውስተ ኩሉ ምግባረ ሰናይ ደምረነ ቡሩክ ዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ናኩት ሲያነሰጋ በሰላም ወደ የቤታችሁ ግቡ። አሁን ብፁዕ አባታችን ነው የሚረጩን ዛሬ ጸበል። ኪሳችሁን ጠብቁ። እንደተለመደው ኪሳችሁን ራሳችሁን ጠብቃችሁ እየረጩን ነው። እልል ብላችሁ እግዚአብሔርን አመስግኑት። ትልቅ በረከት ነው። የበረከት ቀን ነው ዛሬ። ራሳችሁን በመጠበቅ ጸበሉን ተረጩ። ምናልባት ኪስ የሚገባ ደግሞ ሌባ እንዳይኖር ስትጨናነቁ ነው ሌባ የሚመጣ። ራሳችሁን ጠብቁ። ሌባውንም እንግዲህ እጅ የያዙልን። እልል በሉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። መባ የሰጡ አሉ። ምዕመናን ዕቃ ቃል የገቡትን የሰጡ ያበረከቱ አሉ። እግዚአብሔር ይስጥልን። የዛሬውንም ጉባኤያችንን የሸፈነችልን ፍቅርተ ማርያም ያው በየሳምንቱ ጉባኤ በእናንተ ሆኖ የሚሸፈን እስከ ስቅለት ድረስ ይኸው ጉባኤያችን እንዲህ ባማረበት ሁኔታ እየሄደ ነው። በእግዚአብሔር ምስጋና ይሁን። እግዚአብሔር ይባርካቸው። አመስግኑት። አሁንም እግዚአብሔር እግዚአብሔር ከሁላችን ጋር ይሁን። ሳምንት እንደዚሁ ትልቅ መምህር ጋብዘናል። ከመንፈሳዊ ኮሌጅ የሚመጡ መምህር አሉ። ሳምንትም በጊዜው ተገኝተን እግዚአብሔር ቃል እንሰማለን። እግዚአብሔር ክብር ደግሞ የደብረ ዘይት እነዚህ አባቶች መጥተው ይባርኩናል። ሰንበትን እግዚአብሔር በቅዱስ ሚካኤል ቤት ለማረፈድ ቃል ገብታችሁላችሁን የሰንበትን ቀን ለእግዚአብሔር ስጡ። እግዚአብሔር ይባርካችሁ። ቀሪውን መልእክት መላከ ሰላም ያስተላልፋል። እሺ እንግዲህ ያው መልእክቶችን እየሰማን የቆየ ነው። ወደኋላ እንመለስም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ሚካኤል ለእኔ ያደረገው ብዙ ነው፣ ለእናንተም ይድረስላችሁ ያድርግላችሁ ብለው 1000 ብር ሰጥተዋል። እግዚአብሔር ይስጥልን። እንግዲህ አባታችን መልእክቶችን ለእኛ ጆሮ በሚመጥን መንገድ መልክ በእውነት ብፁዕነታቸውን በሚገባ አስተምረውናል። በእውነት የዚህ ጉባኤ ተሳታፊዎች በመሆናችን ሁላችንም እና ዕድለኞች በመሆናችን ፍጹም ደስታ ሊሰማን ይገባል። ስለዚህ እግዚአብሔር በዚህ መንገድ ጉባኤያችንን እያሰፋልን እኛም በእርሱ ፊት እየበዛን እየተገለገልን ያለ ነው። እንግዲህ ይሄ የዐቢይ ጾም አገልግሎት የዕለተ ሰንበት አገልግሎት በዚህ መልክ ይቀጥላል። ያው ቃል የገባችሁ ለጉባኤው ማስፈጸሚያ ያው እየተደዋወልን ነው፣ እያመጣችሁ እየሰጣችሁን ነው። ቅድም አባታችንም እንደነገሯችሁ ዛሬ ፍቅርተ ማርያም ናቸው ጉባኤው አገልግሎት የሸፈኑልን። እንግዲህ እግዚአብሔር ይስጥልን። ወጣቶች ከዚህ በኋላ ብዙ አንላችሁም። ወንበሮችን ወደ አዳራሽ ያስገቡልን። ሞንታርቦቹ ይነሱ፣ ጸበሉ እንዳይፈስባቸው። ኪሳችሁን ጠብቁ። አሁን ፊት ለፊት ሁላችንም እየተያየን ስለሆነ ጸበሉ የደረሳችሁ ቦታ ልቀቁ። ያው መታዘዝ ምን እንደሆነ ተነጋግረናል። አሁን ወደ ኋላ ስለማንመለስ የደረሳችሁ ቦታ ልቀቁ። ከጀርባ ከኋላ ያሉት ደግሞ ወደፊት እየመጡ ጸበሉን አባታችን እዚህ መልክ ይረጫችኋል። ጸበል ጥቂት ነው የሚበቃ። እንግዲህ ስንማሩ ለናል ዋናው ማመን ነው።
ዋናው ማመን ስለሆነ ይደረግልኛል ብሎ የሚያምን አንድ ክርስቲያን እምነቱን ተቀብቶ ይደረግለታል እና በዚህ ልክ ሆናችሁ አሁን ቀሪ ወንበሮችን ወጣቶች እሺ ወጣቶች ወንበር አንድ ያንሱን እያየናችሁ ይዛላችሁ አስገቡልን። እንደመጣችሁ ደግሞ ልንገለገልበት ነው እንዳይሰበሩ። ብዙ ወጣቶች ታይኛላችሁ ይሰሩ። ሌሎቻችሁ ስቶቻችሁ ጠብቆ እንግዲህ ያስረከብራታችሁ እየሰጣችሁ አገልግሉ። በዚህ ጾሞ ዳሴ በማስቀደም ከቅዳሴ በኋላ ደግሞ ስለጸሎት ለካህናቱ በማዘጋጀት በዚህ ሁሉ በረከት ማግኘት ይቻላል እና እነዚህ እንደናቸው የሚገቡ በጎ በጎ ተግባራት ማሉ እየጠየቃችሁ ሌሎች ስራ እየሰራችሁ መባረክ አለባቸው። የታደግ አምጦ አሙዛችሁ ሁላችሁ እግዚአብሔር አባታችን እየመራ እቅዳችን ደግሞ በተግባር እንዲህ እንድናውለው ጊዜውን ሁሉ ባርኮ እየሰጠን እየተገለገልን ያለ ነው። ቀሪ ደግሞ የሰው ጊዜ ሰፊ ነው። ይህ ስራ ሰርተንበት ሊበረከት አግኝተን የምናልፍበት ጊዜ ነው እና በቤተ መቅደሱ ወደዚነት እየሄደ ነው። ቅድም አባታችን ለሚገባችሁ ልክ እየመጣችሁ ብረት በሁለት አሁን በስተሜዳ ባለ10 ብረት የተባለው እሱ